ማቀፉ ነገር ነው። አረ እንትን ነው ያማል ዳብራም አንድ አውራችሁ አደረዛችሁ ነው እንዲያመጣችሁ ናፍቀኸኛል በጣም በእግዚአብሔር ምን ሆነሃል? እንደውም አትረዳኝ። ስልክ ደውል ደግሞ እያነሳልኝ አይደለም ወይ? ነገራችን ላይ እኔ ለሴቶች ጠበቃ እስከሆንኩኝ ድረስ ሴት ልጅ ስታለቅስ ሳይ በጣም ያመኛል፣ ልቤ ይሰበራል። እንግዲህ ሄርሜላ እያለቀሰች ነበር። ከዛም አልፎ ደግሞ ራሷን ስታወጥቃለች። ትላንትና ያው እየተከራከሩ እያሉ ነበረ ቪዲዮ የተቋረጠው። ዛሬም እንደውም ያው ክፍል 3 አድርገው ሊያቀርቡት ነው መሰለኝ። የሄርሜላ ፌንት ነቅላ የት እንደደረሰች ራሱ ሳናቅ ቪዲዮ ተቃርጧል ማለት ነው። የሄርሜላና የሩታ አድናቂዎች ደግሞ በኮሜንት ጦርነት ከፍተዋል። እኔ ላስማማችሁ ነው የመጣሁት። ሄርሜላ እየተናገረች የነበረው የፈታሃትን ሴት እንዴት ነው መልሰህ ታገባታለህ እንዴ? ቢያንስ እንኳን አንዴ ብቻ ቤት ሄደን ተረጋግተን እናውራ። አሁን ደግሞ እኔ ጥሩ ስሜት ላይ አይደለሁም ያለሁት እና የምትለኝ ራሱ እየሰማሁ አይደለም ብላ ያ ወንድሟ ይዛ መታ ነበረ። ፌንት ስትነቀል ደግሞ ወንድሟ መሬት ላይ ሳትደርስ ነው የያዛት። በጣም ያሳዝናል። እኔም እንደ ሴትነቴ አዝኛለሁ። እነዛ እኮ ነው ተው ባለትዳሮች ጋር አትለጠፉ፣ ከባለትዳሮች ጋር መታችሁ ውሽምነት አትደረቡ ብዬ የምናገረው እኮ ብዙ ጊዜ እኔ ሀሳብና አስተያየት የምሰጣችሁ ለእናንተ ለሴቶች ናችሁ። ግን ብዙዎቻችሁ አሰሙም የሰው ባል ይጣፍጣል ምናምን የምትሉት የሆነች ቃላት አለች እና እኔን አይወክለኝም፣ አንዳንድ ሴቶችንም አይወክልም ብዬ ስለማስብ ሁሌም የራሳችሁን ጠብቁ፣ የራሳችሁ እስከሚመጣ ድረስ በትዕግስት ጠብቁት እያልኩኝ ነበር እና በሄርሜላ ብዙ ነገር ትማራላችሁ ብዬ አስባለሁ። እንደው ሰላም ሳልላችሁ ሮጬ ለወሬ ገባውኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ላይክ አድርጉኝ፣ የደውል ምልክቱን ተጫኑት፣ አይከፈልበትም። እንግዲህ ትናንትና አብርሽ ቤት ቪዲዮ ተለቆ ነበር። የተለቀቀው ምክንያት ያው ከትላንት ወዳ ደግሞ ሩታ ቤት ነበረ። ሩታ ዛሬ አብረን ነበረ የዋል ነው ከልዑልም ጋር ልዑል ከአባቱ ጋር አብሮ ዘና ፈታ እያለ ነበረ አለች። ትናንትና ደግሞ ያው ለሄርሜላ ሊነግሯት ከተደወሉ በኋላ ከመጣሽም በኋላ እየተከራከሩ እያሉ ያው ቁርጡን ሳይነግሯት አጋጣሚ ቪዲዮ ተቋርጦ ነበር። ዛሬ ደግሞ ያው ተለቋል ቪዲዮ ክፍል 2 እና በተለቀቀው ቪዲዮ ደግሞ ያው ፌንት እንደነቀለች እንደታመመች ነው። ነገ ወይ በሷ ቤት ይለቀቃል ብዬ ያስባለሁኝ። ግን እንዴት ነው ሩታን እኮ አልፈታትም። እኔ ለሩታም ወግኜ አይደለም እንደ ሴትነቴ ነው እየተናገርኳችሁ ያላችሁት። ያንን ሴት ልጅ በነገራችን ላይ ካለቀሰች ፈጣሪዋ ራሱ ዝም አይላችሁም። ሩታ አስባችሁ ከሆነ እውነት ድራማ ካልሆነ በጣም በሚያሳዝን ሁኔታ ነበረ ጥሏት የሄደው። መቼ እርጉዝ እያለች በጣም እርጉዞች እኔ ወልጄ አላየሁትም። ሰው በሚያስፈልጋቸው ሰዓት ነው እሱ ጥሏት የሄደ የነበረው እና ዛሬ ላይ ደግሞ ብዙዎቻችሁ መተት አድርጋበት ነው ምናምን። ያው ዝምታውን ስናይ የሆነ ነገር የተደረገበት ነው የሚመስለው። ግን ዞሮ ዞሮ ልጅ ካለው በተለይ የሀበሻ ወንድ ልጅ ካለው የፈለገ ነገር ቢሆን ጥሎ አይጥላትም የመጀመሪያ ሚስቱን። በዚህ ነገር ያኔ አምናችሁበት ተደረቡ ነው ምለው። ሁሌም ስትደረቡ የሰው ባል ይጣፍጣችኋል። የሰው ባል መውሰድ በቃ የሆነ ሀሳባችሁም ሁሉ ነገራችሁ ስለ ሰው ባል ነዋ። ስለዚህ አምናችሁ ግቡበት። ሀታ ትዳር ውስጥ ሆኖ ካንቺ ጋር አብሮ እየኖረ ያኔ ጥሩ ባትሆንም ቆንጆ ባትሆንም እንደ ባለሙያ ባትሆንም የመጀመሪያ ሚስቱን ነው የሚያነሳብሽ። ገባሽ? ምንድነው የሚልሽ? በቃ የሆነ ነገር ባንቺ ከጎደለ አይ መጀመሪያ ሚስቴ እኮ እንደዚህ ነበረች፣ የመጀመሪያ ሚስቴ እኮ እንደዚህ ነበረች ነው የሚለው። አትደረቡ። አሁን ለሄርሜላ አሳዝናችሁ ብዙዎቻችሁ አሻንጉሊት የሚያለቅስ አሻንጉሊት አይዞሽ ሄርሜላ ይመለሳል፣ አብርሽ ድግምት ተሰርቶበት ነው፣ አብርሽ እንደዚህ ሆኖ ነው። ምንም አልሆነም።
የልጇም እናት ጋር ሄደ። በቃ ተሳስቶ ነበረ ተመለሰ። የ80 ሚስቱ ጋር ሄዳ። ይቺ እኮ ሽማ ናት። ቤተሰቧን አያውቅ፣ ቤተሰብ ከቤተሰቧ አልተዋወቀ፣ ምን አላለ፣ ቤተሰቡ አያውቋት። ስለዚህ በቃ ጊዜ ማሳለፊያ ከእሷ ጋር ነበረ። ያው ሩታ እስከምትወልድ ድረስ ሴቶች ሲያረግዙ ሆርሞናቸው ይቀየራል አልተባለ? ኧረ ጉድ እኮ ነው ወላሂ። ሙድ ሊያዝባት በሄርሜላ ማለት ነው። ያኔ ፌንት ስትነቅል እንደውም ስቅ ያለውም ምክንያቱም አትደረቡ ስለምን ማለት ነው። ሁሌም አትደረቡ ነው። በሰው ላይ አትደረቡ። የሰው ነገር የሰው ነው። የተውሶ ታጥቦ ተተኩሶ ይላል የሀገሬ ሰው ማለት ነው። ስለዚህ ምንም ማድረግ አይቻልም። ያው እንደ ሴትነቴ አፍሬባታለሁ። መጀመሪያም ከሱ ጋር እንደዛ ስትሆን በጣም አዝኛለሁ። ምክንያቱም ከአብርሽና ከሩታ ያላቸው ነገሮች በደንብ አድርጌ የሰፈራቸውም ልጅ ስለሆንኩኝ ስለማቅ እሷ መታ ስትደረብ በጣም ነበር ያዘንኩ። ዞሮ ዞሮ እንደሚለያዩም ደግሞ አውቅ ነበር ማለት ነው። አሁን የሚቀጥለው ያው እሷ ታማመች፣ ሆስፒታል ገባሽ እንደዛ ተብሎ ብዙ የሆነ የተወሰነ ቪዲዮ ይሰራል። ከዛ በኋላ ደግሞ በቃ ወይ ድግምት ተሰርተውበት ነበረ ምናምን ከተባለ ቪዲዮ የሚሰራ ቪዲዮ ከሌለ ተመልሰው ደግሞ ታረቅን ብለው ይመጣሉ። አየማዳም ቅመሞች ላይ እናንተ እኮ ናችሁ የምታሳዝኑኝ ኦዲየንሶች። በተለይ እዛ በቃ ሆም ብላችሁ ቪዲዮቸውን የምትከተሉ። እኛ እንኳን በምክንያት ነው እነሱ ቤት የምንሄደው። እናንተ ግን ሆም ብላችሁ ሩታ ባለፈው እስከ 10 ቀን ቪዲዮ ሳትለቀቁ ቆይታ ብዙዎቻችሁ እንዴት አልለቀቀችም ምን ሆና ነው ምናምን ስትሉ ስትጨናነቁ የነበራችሁ ነበራችሁ። በሌላ ቤት ግን እየመጣች ነበረ። በእያንዳንዱ ያው ተራ ሲደርሳት ነው እንጂ ተራ ካልደረሳት እንዴት ትምጣ? በተራ እኮ ነው የሚሰሩት። የቡታጀራ ዩቲዩበሮች ግን ይችሉበታል እኮ። ቀጥሉበት። እኔ በቃ የአንድነታችሁ መተሳሰባችሁ ምናምን በቃ በጣም ነው የሚያስደንቀኝ። የሰፈሬ ልጆች ያው ስራዬ ነው ብላችሁ እስከያዛችሁ ድረስ ስራችሁ ነው ስሩ። ግን የማዳም በጎች አንዳንዶቻችሁ በሰው መሀል ገብታችሁ ደግሞ በቃ ያልሆነ ነገር ባትናገሩ፣ ለአንዱ ባትወግኑ፣ ሁሉንም ያያችሁት በቃ በውስጣችሁ የሚሰማችሁ ስሜት አለ። ያንን ስሜታችሁን ብትናገሩ ጥሩ ነው ብዬ አስባለሁ። ዞሮ ዞሮ እኔ እስካሁንም አላፈርኩኝም። አብርሽና ሩታ አንድ ቀን ይታረቃሉ፣ መታረቃቸው አይቀርም። ልጅ አስታራቂ ነው ብዬ ነበረ እየተናገርኩ የነበረው። ያው ዞሮ ዞሮ እኔ አሸንፌያለሁ ማለት ነው። የማዳም ቅመሞች ምንም ማድረግ አይቻልም። ዋጡት። ያው ሲጣሉም ያው ለምን ተጣሉ ብዬ የኔ የራሴን ሀሳብ ነው ማቀርበው። ግን እንደ ወንዝ ውሃ እንደ ክረምቱ ውሃ አልገለባበጥም። ከዛም አዲስ ከሚመጣው ማሽቃበጥ ሰው አይደለሁም፣ ማጨበጨብ ሰው አይደለሁኝም። ለማንኛውም የማዳም ቅመሞች ተረጋጉ፣ ጨጓራችሁ እንዳይላጥ። በዚህ ሙቀት እናንተ ተናዳችሁ እንደገና ደግሞ ስራው አለ። ለራሳችን ስራ ሰልችቶናል። ለራሳችን ሀገራችን እንምጣ ስንላቸው ኑሮ ተወደደ፣ እንደዚህ ያክል በእንደዚህ ነው የሚገዛው፣ በእንደዚህ ይሄ ነገር በእንደዚህ ነው የሚገዛው እያሉ ራሳችን አላልተውታልና ለማንኛው ስለ ራሳችን እንጨነቅ። እነሱ ነገር አያስጨንቃችሁ። ቪዲዮ እየሰሩ ነው፣ ድራማ ነው፣ የዩቲዩብ እነሱ ስራቸው ነው። አሁን እኛ ለምሳሌ አንድ ቀን ሳናጸዳ እንኳን ሰዎቹ ምንም ባይሉን ሳናጸዳ ብንውል በማግስቱ ምንድን ነው የሚጠብቀን? ሁሉም ነገር ቆሽሾ ነው ሰር። እነሱም ደግሞ አንድ ቪዲዮ ካለቀቁ ገንዘብ ይቀንሳል፣ ዶላር ይቀንሳል። ስለዚህ አይፈረድባቸውም። ምክንያቱም ስራቸው እስከሆነ ድረስ ያው መስራት፣ ቪዲዮ መልቀቅ፣ መስራት ያለባቸውን ነገር ጥሩም ሆነ አስተማሪም ሆነ ምንም ሆነ እነሱ ከታየላቸው ምንም ይሆን መልቀቃቸው ነው። ቪዲዮ መፖሰታቸው ብቻ ነው የሚታያቸው። እና እናንተም ደግሞ ተረጋጉ። ውሃ እየጠጣችሁ ፀጉራችሁንም እያበጠራችሁ የማዳም ቅመሞች ተው እነሱ ያኔ የእነሱ ነገር አያሳስባችሁ። ቢጣሉም ይታረቃሉ። የሰፈር ልጆች ናቸው። ቢታረቁም ደግሞ ይጣላሉ። ዩቲዩብ ጉዳይ ነው።
ለማንኛውም አትጨነቁ ልላችሁ ነው የመጣሁት። እኔንም ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። አይከፈልበትም። ይህን አክል ካልኳችሁ ይበቃችኋል። በሌላ ቪዲዮ እስከምመጣ ድረስ ደህና ሁኑልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።